እየረጨች ነው እባብ ምን እንኳን አስመሳይ አትይም በቃ አክሽን ስለስራች ነው ባለልክ ታገስኩሽ ከቻልሽ ውጪ ለምንድን ነው ወጣው ቤታችሁ ሁለታችሁ አትገፍትሪ ውጪ ተነሽ ወጣሽ ሁለት ከመጣሽ እዚህ ቤት ውስጥ ለመናገር አዳዲስ ነገሮች አሉ። አብርሃምና ፍቅር ወደ ሩታ ቤት ሄዷል። በዚያም እንግዲህ ሲደርሱ በጣም አደገኛ ጸብ ተነስቷል በሴቶቹ መካከል። በዚህ ጉዳይ እንግዲህ ምንድነው የተከሰተው ብዬ ለማጣራት ሞክሬ ነበር። ያገኘሁት መረጃ አለ፣ እሱንም የማጋራችሁ ይሆናል። በሌላ ዜና ደግሞ ዴቭ አሁን ላይ የተፈጠረ ያለው ነገር ከአቅሜ በላይ ነው በማለት እንግዲህ ጋሽዬ ሊጠራቸው መሆኑን ተሰምቷል። እንግዲህ ጋሽዬም ጋር ደውሎ ነበረ። በዚህ ጉዳይም እንግዲህ ያገኙት ብዙ መረጃዎች አሉ፣ እነሱንም እንግዲህ ማጋራችሁ ይሆናል። በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስና ትኩስ መረጃዎች ሲደርሱኝ እንግዲህ ተከታትዬ ቶሎ የማቀርብላችሁ ይሆናል። እናንተም ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ አብርሃም ከፍቅር ጋር በመሆን ወደ ሩታ ቤት ሄዶ ነበረ። በዚያም እንግዲህ የተፈጠረው ነገር በጣም ብዙዎችን አነጋግሯል፣ በጣም ብዙዎችንም አስደንግጧል። በሩታና በፍቅር መካከል አደገኛ ጸብ ነው የተነሳው። ይሄም ጸብ እንግዲህ የተነሳበትን ምክንያት እኔም እንግዲህ ለማጣራትና ለመጠየቅ ሞክሬ ነበረ። በዚያም እንግዲህ አብርሃም የሚያደርገውን ነገር እንግዲህ እስኪያሳጣው ድረስ ልጆቹ ሊጋደሉ ደርሰው እንደነበረ ነው የሰማሁት። በዚያም እንግዲህ ትላንትና ሩታና ዴቭ ሆኖ አብርሃምን ለማናገር ጠርተውት እንደነበረ ይታወቃል። እንግዲህ ሲያናግሩትም ዴቭም እንግዲህ እየጮሆበት እንደዚህ አታደርግ፣ ቤተሰባችንን እያሰደብክ ነው፣ ምንድን ነው እያደረክ ያለው ነገር ትክክል አይደለም፣ አሁን ላይ እያደረክ ያለው ነገር እንግዲህ ከመስመር የወጣና ከባህልም ከእምነትም ያፈነገጠ ነገር ነው እያለ እንግዲህ ሊመክረው ሲሞክር ነበር። ነገር ግን አብርሃም እየሰማ አልነበረም። ሩታም እንግዲህ እሱ እያደረገ ያለው ነገር ትክክል አለመሆኑ እና እንግዲህ ያኔም እንግዲህ ሲማግጥባት እንደነበረ እየጠየቀችው ነበረ። ነገር ግን አብርሃም እንግዲህ እንደማይፈልጋትና እሷ ጋር መሆን እንደማይፈልግ እንግዲህ አስረግጦ እየነገራት ነበረ። ከዚህ በፊት የነበሩት ነገሮች እንርሳቸው፣ ማንሳት አያስፈልግም፣ አሁን ላይ ግን ከአንቺ ጋር መሆን አልፈልግም፣ ከፍቅር ጋር አዲስ ወት ጀምሬያለሁ ሲል እንደነበረ ይታወቃል። እንግዲህ ከዛ መልስ ነው እንግዲህ ማታ ላይ አብርሃም ልጁን ለማየት ወደ ሩታ ቤት የሄደው ማለት ነው። ነገር ግን ብቻውን አልነበረም እዛ የሄደው፣ ከፍቅር ጋር አንድ ላይ ሆኖ እንግዲህ ልጁንም ሊያስተዋውቃትና ሲቀጥል ደግሞ ልብሶችንም አንዳንድ ልብሶችን ለመውሰድ እንደሄደ ነው የሰማሁት። በዛ ሲደርስ ግን የገጠመው ነገር እንግዲህ በጣም አስደንጋጭ እና እንግዲህ በጣም ለብዙ ሰዎችን ያስደመመ ነገር ነበር የተፈጠረው። እንግዲህ እዛ በደረሰበት ሰዓት ከፍቅር ጋር ወደ ቤቱ ሲገቡ እንግዲህ ሩታ ነበር በሩን የከፈተችለት። በዚህም የተነሳ እንግዲህ እሷ ምን ትሰራለች እዚህ ስትል ስትጠይቀው ታይታለች። ይህንንም ተከትሎ እንግዲህ የአብርሃም መልስ እንግዲህ ሩታን አናዷል ማለት ነው። እንግዲህ ፍቅርን ላስተዋውቀው ነው፣ አዲሷን የኔን ፍቅረኛ እንግዲህ ልጄን ላስተዋውቀው ነው የመጣሁት፣ ስለዚህ ለዛም ነው ይዣት የመጣሁት። እንግዲህ አሁን ላይ አብረን ስለሆንን በሄድኩበት ቦታ ሁሉ ከእሷ ጋር እንደሚሄድ ታውቂያለች፣ ስለዚያም ነው እንግዲህ ከእሷ ጋር አብሬ የመጣሁት ሲላት ተሰምቷል። በዚያም የተነሳ እንግዲህ ወደ ውስጥ ለመግባት ሲሞክሩ እሷ አትገባም በማለት ነው እንግዲህ ሩታ ፍቅር እንዳትገባ የከለከለቻት ማለት ነው። ነገር ግን አብርሃም መግባት ትችላለህ፣ እሷ ግን እዚህ ቤት አትገባም ስትል እንግዲህ ሩታ ስትናደድና ስትቆጣ ነበረ። ነገር ግን አብርሃም እንግዲህ ይሄ ቤት የኔም ነው፣ ስለዚህ ፍቅርን መግባት ትችላለች በማለት እንግዲህ ቤቱን በርግደው ወደ ውስጥ ገብተዋል ማለት ነው። በዚህም የተነሳ ነው እንግዲህ በሁለቱ ሴቶች መካከል ጸቡ የተቀሰቀሰው ማለት ነው። ይህንንም ተከትሎ እንግዲህ አብርሃም ልጅ ሊየው የታለ ልጅ ሲላት እንግዲህ አይሆንም፣ እሷ እዚህ ቤት ከሆነች ልጁ ወደዚህ አይመጣም፣ ለዛ አታየውም ስትል እንግዲህ አብርሃምንም ስትናገረው ነበር። ነገር ግን እንግዲህ ነገሮችን ያባባሰው ነገር የመጣው እንግዲህ ከዚህ በኋላ ነው። ፍቅር የተናገረችው ነገር ሩታን እንግዲህ ደም እንድትለብስና በጣም እንግዲህ እንድትናደድ ያደረጋት ነገር ነው። ይሄ ቤት የአብርሃምን ቤት ነው፣ እንደፈለግን መሆን እንችላለን እኮ፣ ልጁንም አምጪው እንተዋውቀው ስትል እንግዲህ በገዛ ልጇ ላይ ስልጣን እንዳላት እንደማሳየት ነገር ሲያደርጋት ነው እንግዲህ ሩታ እሳት ለብሳ
እሳት ጎርሳ እንግዲህ ውጣልኝ ስትለውና እሷንም እንግዲህ ለማስወጣት ስትገፈታትራት እንግዲህ ታይቷል ማለት ነው። እንደዚህ አትንኪኝ እንግዲህ እጣትሽን አቀስሪብኝ በማለት እንግዲህ በመሀላቸው በጣም አደገኛ ጸብና በጣም እስከ ድብድብ የሚያደርስ ነገር እንግዲህ ሲከሰት ታይቷል ማለት ነው። በዚያም ሩታ እንግዲህ ንዴቷን መቆጣጠር እስኪያቅጣት ድረስ እንግዲህ ልጅቷን ስትገፈትራትና እንድትወጣ እየጠየቀቻት እንደነበረና እንግዲህ ሩታ በዛ ጊዜ በጣም ተናዳና እንግዲህ ፊቷ ላይ በጣም ንዴት እንደሚታይ ነው ከዛ አቅራቢያቸው የነበሩ ሰዎች የነገሩኝ ማለት ነው። ይህንንም ተከትሎ እንግዲህ አብርሃምም ቤቴ ነው፣ ስለዚህ ልጄ ማየት እችላለሁ፣ እዚህ ቤት ደግሞ ከኔ ጋር የሚመጣውን ሰው ልታከብሪውና እንግዲህ እንደኔው አድርገሽ ልታስተናግጂው ይገባል ሲል እንግዲህ ሩታን ሲቆጣት ነበረ። በዚህም እንግዲህ አብርሃምም ልጁን ለማየት ቢጥርም እቃዎቹንም ለመውሰድ ቢጥርም ነገር ግን ሩታ እንግዲህ አሁን ላይ አይሆንም፣ እሷን አስወጣና ብቻህን መተህ ልጅህን ማየት ትችላለህ፣ ከዚያ ውጭ ግን እሷ ዝያለች፣ ልጄን እሷ ፊት አላመጣም፣ አያገባህም፣ እንግዲህ በዚህ ጉዳይ እንደፈለክ እንጣላለን እንጂ ይሄ ቤቴ ነው፣ በቤቴ ላይ ስልጣን ያለኝ እኔ ነኝ ስትል እንግዲህ ንዴቷን ስታንጸባርቅባቸው እንደነበረና በዚያም እንግዲህ አብርሃም ላይም ትልቅ ንዴት እንደሚታይ ነው የተናገሩት። ይህንንም ተከትሎ እንግዲህ በሩታና በፍቅር መካከል አደገኛ ጸብ ተነስቶ እንግዲህ አስወጥታቸው እንደዘጋችሁ በሩን የተናገሩት። በዚህ ጉዳይ ተመልካቾች እናንተስ ምን ታስባላችሁ? ይሄ የአብርሃምን ድፍረት አይናገርም ወይ? እሷን እንግዲህ ፍቅርን ይዟት ሩታ ቤት ድረስ መሄዱ ትክክል ነው ወይስ እንግዲህ ልጁ የራሱ አይደለም ወይ? ስለዚህ እሱ ብቻውን ሄዶ ማየት ሲችል ምንድን ነው ፍቅርን እዛ ድረስ ይዟት መሄዱ ምን ያመለክታል? እንግዲህ ይሄ ሁሉ ሩታን ሌላ ነገር ውስጥ ለማስገባትና የማትፈልገውን ነገር እንድታደርግ ሩታን ለመገፋፋት እንደሆነ ያስታውቃል። ይሄ ልጅ እንግዲህ በዛም በዚህም ሩታን የሚበቀልበትና የሚያናድድበት መንገድ እየፈለገ እንደሆነ ነው እኔ የሚሰማኝ። ሩታ እንግዲህ በጣም ብዙ ነገሮችን ስትታገስ ነበረ። አሁን ላይ ግን በልጇ ነው እየመጣባት ያለው። እንግዲህ ከዚህ በፊት ሄርሜላን ቤቷ ድረስ ይዟት ሄዶ እንግዲህ የሩታን ስሜት ሲፈታተነው እንግዲህ ከዚህ በፊት አይታችሁታል። ይሄ ልጅ እንግዲህ ይሄ የመጀመሪያው ነገር አይደለም። ከዚህ በፊትም ሄርሜላን ሩታ ቤት ይዟት እየሄደ እንግዲህ ነገሮችን ሲበጠብጥ ነበረ። ነገር ግን አሁን ደግሞ ጭራሽ ሆኖ ፍቅርን ይዞ ሄዶ በልጇ እንግዲህ ልጅን ከእሷ ጋር ካላስተዋወቅ ብሎ ነገሮችን ለማበላሸትና ጭራሽ ሆኖ ሩታንም ያልተገባ ነገር ውስጥ ለመክተት እየጣረ እንደሆነ ነው የሚሰማኝ። አሁን ላይ አብርሃም እንግዲህ ልክ አይደለም። ይሄ የበቀል ስሜት የት እንደሚያደርሰው አልገባኝም። በልጁ እናት ላይ ይህን ያህል ነገሮችን ለማድረግ መጣርስ ምን ያመለክታል? ይህን ያህል ምን አደረገችው? ምንም ቢሆን እኮ አብረው ትንሽም ትልቅም የሆነ እንግዲህ ጊዜያትን አሳልፈዋል። ከፍም ዝቅም ብለው እንግዲህ ያውቃሉ። አሁን ላይ እንግዲህ አብርሃም ሙሉ ለሙሉ ተቀይሮባት እንደዚህ እንግዲህ ክብሯን የሚያናንቅ ነገር ለማድረግ እና በሌላ ሴት እንግዲህ ሊያስደፍራት ቤቷ ድረስ ይዞ መሄዱ ትክክል ነው ወይ? ምንድን ነው ይሄ ልጅ እያደረገ ያለው? እኔ ግን በዚህ ጉዳይ ላይ እንግዲህ አብርሃም እኔ ከጤናው አይመስለኝም። ተመልካቾች እስኪ እናንተስ ምን ታስባላችሁ? ይሄ ጉዳይ ወዴትስ ይወስድናል? እንግዲህ በመሀላቸው ክፍተት በጣም እየበዛና ልዩነታቸው እየሰፋ እየሄደ እንደሆነ ነው የሚታየኝ። ተመልካቾች እስኪ እናንተስ ሀሳብ ምንድን ነው? ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ ዜና እንግዲህ ከዚህ ጋር በተያያዘ ዴቭ አሁን ላይ እንግዲህ እኔ ከአቅሜ በላይ ነው፣ ከዚህ በኋላ በአብርሃም ጉዳይ እንግዲህ ማንም ሰው ወደሱ እንዳይመጣበት በሚል እንግዲህ እየተናገረ ይገኛል። ምክንያቱም እንግዲህ አብርሃምም አሁን ላይ እየሰማው አለመሆኑና ነገሮች ከቁጥጥር ስር እየወጡ እንደሆነ ነው እየተናገረ የሚገኘው። በዚህም የተነሳ እንግዲህ አሁን ላይ እሱ እንደ ታላቅ ነገሮችን ማስተካከልም ሆነ እንግዲህ ለነገሮች መፍትሄ መስጠት አልቻለም። ይህንን ደግሞ የተገነዘበ ይመስለኛል። ይህንንም ተከትሎ እንግዲህ አሁን ላይ አብርሃም እየበጠበጠ ያለውና የሰዎችን ሕይወት እያበላሸ መሆኑን ተገንዝበው እንግዲህ በዚህ ጉዳይ እኔ መፍትሄ ላመጣ ስላልቻልኩ በዚህ ጉዳይ እንግዲህ ለመፍትሄው አካል የሚሆነውና መፍትሄ ሊያመጣ የሚችለው ሰው እንግዲህ አንድና አንድ ጋሽዬ ናቸው ሲል እንግዲህ ተናግሯል። በዚህም የተነሳ እንግዲህ ከጋሽዬ ጋር አውርተው ነበረ። ይህንንም ተከትሎ እንግዲህ አሁን ለአብርሃም እያደረገ ያለውን ነገር ሁሉ ለጋሽዬ ነግሯቸውና በዚህም የተነሳ እንግዲህ አሁን ላይ እሱ ምንም ነገር መፍጠር እንዳልቻለና አብርሃም ደግሞ የብዙ ሰዎችን ሕይወት እየበጠበጠ እንደሆነ ነግሯቸው
ጋሽዬ እንዲመጡ እንደጠየቃቸው ነው የተነገረው። በዚህም እንግዲህ የጋሽዬ መልስ አልታወቀም እስካሁን። እንግዲህ ጋሽዬም ይምጡ አይምጡም አሁን ላይ እንግዲህ ለመልሳቸውን እስካሁን አላሳወቁም፣ ግን አሳውቃለሁ በቅርቡ ሲሉ እንግዲህ ተናግረዋል ማለት ነው። በዚህ ጉዳይ ተመልካቾች እናንተስ ሀሳባችሁ ምንድን ነው? እስኪ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ተመልካቾች ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ዜናዎች እስክመለስ ድረስ እስከዚያው ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቱንም አብሩት። አዳዲስና ትኩስ ነገሮች ሲደርሱ ተከታትዬ ቶሎ እንዲደርሳችሁ ማለት ነው። እስከዛው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።